የምር ምገርሚ ጋንደኛ ሌባ ነገር ነሽ ማለት አልገባኝም። በጣም እንዳንደኪኝ ለመጨረሻ አባታት ወይ ጭራቅ አረጋ ሰዓት እኮ ነው የገደልክብኝ። እዚህ ልክ ስንት ሰዓት ሙሉ ያስቀና ተቀመጪ ምን አባሽ ሰዓት ተቀመጪ አትወራይ የኔ ቢሮ ማቶቹ አማራ ለበጉ የኔ ቢሮ ቁሮቹ አፑራ ለበጉ ወኪሪ ወንቾ ለወኩራ ነኒ ኩቺ ለበጉ ቲንዶ ነኒ ኩቴማ ለበጉ አጂሮ ቢሮ ዋጂ የኔ ጋሚ ከዚህ በኋላማ እኮ አንቺ ጉዳይ ነው ጉዳይ እንደዚህማ ጭንቅ እንዳይልሽ እኔ ሲጀመር ነው መሰለሽ የሆነ ነገር አረጋለሁ ካልኩኝ አረጋለሁ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው አዲስ ፕሮግራም ይዤላችሁ መጥቻለሁ። እንግዲህ በዚህም ፕሮግራማችን ላይ አንድ ባለ ታሪካችን በስልክ ከኔ ጋር ተደዋውሎ እንግዲህ አጣር ያለች ቆይታ አድርጎን ነበር። በዚህም ቆይታው እንግዲህ ስለሚስቱ አንዳንድ ነገሮች ነግሮኝ ነበር። እንግዲህ ከሚስቱ ጋር ብዙ ጊዜ አብረው ቢያሳልፉም የተለያየ ደስ የሚል ነገር ቢያሳልፉም አሁን ላይ ግን የተለያየ የጸባይ ለውጦች እንዳመጣችበት ነግሮናል። ወላ ሁላ የ600 ሺህ ብር ለስራ ብላ ተበድረው እሱም ብር ራሱ የት እንዳደረገችው ምን እንዳደረገችው ምንም አይዲያው እንደሌለና ይሄን ነገር ለምን እንዳደረገች እንዳጣራለት እሱ ይሄን ነገር ለማድረግ ምንም ስለማይመቸው ስራም ቢዚ ስለሚያደርገው እኔ በራሴ በግሌ ተከታትዬ ሁሉ ነገር ለሱ ግልጽ አድርጌ እንዳሳየው እኔ ጋር መጥቶልኛል። እኔም ተስማምቼ እንግዲህ እሷ ሚስቱ የምትሰራው ሜካፕ ላይ ስለሆነ እኔም እህቴ ያለች እህቴ ሜካፕ እንድትሰሪልኝ ይፈልጋለሁ ብዬ ደውዬላት ተስማምታለች። እንግዲህ እሷ ደግሞ መታ የሚፈጠረውን ነገር አብረን የምናየው ይሆናል። አብራችሁን ቆዩ። ያው እንግዲህ ውድ ተመልካቾችን አሁን ሜላት ደውላልኝ ደርሻለሁ ብላኛለች። እንግዲህ ደግሞ እሷን ተቀብያት የሚፈጠረውን ነገር አብረን ብናየው ይሆናል። አብራችሁ ቆዩ። በዚህ ማ መደናገጥ የለብሽ። ቤት ለቤት አይደለም ተይዞሽ ምሰራ። አዎ እና ምንድን ነው በዚህ መፍራት ያለ ሰው ቤት የመጀመሪያሽ ነው ይመስላል። አረ እንደዛ አይደለም። ስልክ ያው ወደ ስራ ልገባ ብዬ ነው ቶሎ አይ አሪፍ ነው። ምን ወደ ስራ ከመግባታችን በፊት ምን ለምጠጣ ወይ የሚበላ ነገር ነው አይደል? ፈለጉ ለምን አመሰግናለሁ። ምንም አያስፈልገኝም። አክቹአሊ ሲስተርም ስለምሰሪያት ሲስተር ደግሞ አሁን ቃል ተቀብሎታለች እና አንቺ ስትቆይ እሷ እስክትመጣ ድረስ ነገር ተጠቀሚ። አይ መፈልከኝ ችግር የለም። እሺ ከስራ በኋላ ተጠቀሚ። ትፈራለሽ ነው ከዚህ በፊት ሰርተሽ ተጠቀሚ መጀመሪያሽ ነው እንዴ? አረ አይደለም። ምን ያህል ጊዜ መፈለግ ከጀመርሽ? አንድ ወደ 3 አመት ተራርተን 3 አመት ሜካፕ በጣም ጎበዝ ነሽ ማለት ነው። እና ታዲያ ምንድን ነው እንደዚህ መደናገጥ መጀመሪያሽ ነው ይመስላል። አልተደናገጥኩም እንዴ ከዚህ በላይ እንዴ? አይ በጣም ጨዋ ምናምን ሆነሽ አይ ብዙ ሰው አውቃለሁ። አክቹአሊ እኔም ስልሽ ብዙ ጊዜ እነዚህ ሲስተርን የሚሰራት ሰዎች ይመጣሉና እነሱ ደግሞ ወጣላ ፍጥን ያሉ ናቸው። ትንሽ አንቺ ሳይሽ ደግሞ ዝምተኛ ምናምን ነው መስሎኝ። አይ እንደዛ ገና ስትገቢ ከበረም ጀምሮ እኮ ነው ያስተዋልኩት። እንደዛ ሳይሆን አለ አይደለ እንትን የሆነ በቃ ሰው እንደ ሰው ይለያል። ብዙ አይነት ባህሪ ታየለ ከቤት ውስጥ አንዳንድ ሰው የሆነ ልሰራው መተክ ትዳሩ ምናምን ትምክልበት መስላ ምናምን ለዚህ የሆነ ቁጥም መሆን አለበት በቤት ውስጥ እንጂ ቀለል ማለት ነው። ነፃነት በጣም አለ። ግን ደግሞ ነፃነት እንገድብው ነው ነፃነትሽና ባለ ትዳር ይሆናል ብለሽ አስበሽ ምናምን ይሆናል። አይ በቤት ውስጥ ላይ እንትን ስለምታይ እንደዚህ ነገር አጋጥሞሽ ያውቃል? እንደዚህ እንዳለ እንደዚህ ገጥሟል። እንደዛ ከሆነ ከባድ ልክ ነሽ ማለት ነው። እንደዛ ከሆነ እንደዛ እኔ በሌላ ነገር ነው እኔማ ፈሪናት እንዴት ይልየርኩ ነበር። እንደዛማ ለሆነም አልችልም እና አትችኩኝ ብዬ አስባለሁ። ትችኩልሽ እንደ ምሳሌ ሌላ ስራ አለ ወይስ ምንድነው? አይ ለዛሬ ቢያስኩ ፕሮግራም እሷን ብቻ ነው። የሷን ብቻ ነው? አይ ሌላ ሰውም ከቀጠሮ ካለሽ ምናምን ነገር ያው ጭማሪ እንዳደረግልሽ ነው። እኔ ስልሽ ሰው ሴት ልጅ ስትጎዳ ማየት ደስ አይለኝም። እህቴ ጋርም ስለምኖር እህቴንም ስለማስብ ያው ሰው ሴት ስለሆነች ሴቶች የሚጎዳ አልፈልግም። ስፔሻሊ ጎበዝ ታታሪ የሆኑ ሴቶች ስትራግል የሚያደርጉ ሴቶችን አለ አይደለ ማበረታታት ደስ ይለኛል። ለዛ ነው የምትጅበት ከሄደ በቃ እሷ በመጣችበት ሰዓት ማታ ከሄድኩ ነው እንጂ አሁን እንኳን አይደለም። ግን አሪፍ ነው ሜካፕ ስራ ምናምን እንዴት ነው? ጥሩ ነው። በጣም አሪፍ ነው። በጣም አሪፍ ነው። ደስ ይላል። በተለይ ደግሞ የራስህ ሲሆን እንደዚህ እየዞርክ ምናምን እንዴት ነው መሰለሽ እየዞርሽ መስራት ትንሽ አይከብድም ማለት የሆነ ቦታ አንድ ቦታ ላይ ቁጭ ብለሽ ወይ እንደዚህ ሰው እየመጣ አንቺ ጋር መስራት ማለት አላሰብሽም ወይስ ምንድነው? ፋይናንሻል ነው ለለቀ ስልክ
በአሁን ላይ በጣም ውድ ናቸው እቃዎቹ እንዳለ በጣም ተወደዋል። በዛን ነገር ለመክፈት ደግሞ ብር ያስፈልጋል። እሱ ማለት ነገሩ ወደ ያስፈልግ ግን እንዴት ነው 3 አመት ሰርቻለሁ አልሽኝ አይደል? 3 አመት ሙሉ ሰርተሽ እንዴት ነው አንድ ቢያንስ የሆነ ትንሽ ቤት እንኳን አከፍችም እንዴ? ማለት ምን ያቀተሻል? 3 አመት ማለት በጣም ብዙ ነው እኮ። ያው ብቻህን አለማ ቤተሰብ ትልካለህ፣ ቤተሰብ ታስተዳድር፣ የራስህ የሆነ ብዙ ነገር ይኖርሃል። የግል ፍላጎት የሚባል ነገር አለ። የግል ፍላጎትን እንኳን ብትገታ የቤተሰብ ፍላጎት ማሟላት አለብህ። ደግሞ እኔ ትልቅ ነኝ፣ የቤትም ደግሞ ትልቅ ስለሆንኩኝ ማሟላት ያለብኝ ቤተሰብ ታላቅ ነሽ። ቤተሰብ ስንት ናቸው ቤት ውስጥ? 3 ነው። 3 ከኔም ታች ልታል። እንዴት ነው ታዲያ ኃላፊነት ይከብዳል መሰለኝ። እንዳየሽ ከሆነ አንቺ በጣም እንግዲህ የራስሽን እንኳን የሆነች ነገር ለመክፈት ይሄን ያህል ቤተሰቦችሽ ላይ ትኩረት የምታደርጊ ከሆነ ትንሽ ከበድ ይላል መሰለኝ። ያው ትንሽ ግን አሁን ያው ፈጣሪ ከፈቀደ በቅርብ አስቤያለሁ። ምንድን ነው ያሰብሽው? ለመክፈት አይ ክፈች። ምን መሰለሽ ብዙ ጊዜ አለ አይደለ እየዞርሽ ምናምን ስትሰሪ ምናምን ሰው ደግሞ ይፈልግሻል። አንቺ እየዞርሽ አሁን ለምሳሌ የራስሽ ሆነሽ ቤት እንኳን ቢኖርሽ ወይ የምትሰሪበት ቤት ቢኖርሽ ብዙ ሰው ይመጣል። ብዙ ሰው ሲመጣ ብዙ ገንዘብ ነው የምታገኘው። ግን አሁን እየተዟዟርሽ ቢያንስ በቃ ስንት ትሰሪያለሽ? ስንት ሰው ትሰሪያለሽ? 2 ሰው ነው መሰለው እየተዟዟርሽ ማለት ነው። ግን አንቺ ጋር ይመጡ ሰው ልትቀጥሪ ትችያለሽ። ራስሽ ጋር መተው ሰው ነው የሚሰሩ 10ም 8ም ልትሰሪ ትችያለሽ። ያው እኔ ቢዝነስ ላይ ትንሽዬ ልምድ ሳይል ያው ላካፍልሽ ብዬ ነው። ጨቅጫቃው እንዳትይ ደግሞ ያው ምን መሰለሽ እኔ ሳይሽ ምናምን በቃ ቀለል ያልሽ በቃ አዳህቲ ቀል ሰረሽ ላይ ቀረፍሽ ነው እንጂ እኔ ማንንም እንደዚህ አላዋራም። በነገራችን ላይ ጫህትና ስላላየሁት አንቺ ናት መስለው በቃ የሆነ አንዳ መልካችሁ ምናምን ነገር በጣም ይመሳሰላል። ለዛ ነው በቃ ጸባይሽንም ሳይሆን ምናምን ነገር በቃ አይደል ዝምተኛ ምናምን ስትሆኚ ደስ ይላል አይደል? ሰው እኔ ከሚቀለቀል ሰው እንደውም እንዳንቺ ረጋ ያለ ሴት ምናምን ነገር ደስ ይለኛል። ብዙ ጊዜ ሴቶችን አውቃለሁ ሴቶች በጣም ቅልቅል የሚሉ ሴቶች ነው። አጋጣሚ ሆኖ ደግሞ ድሬ ሊሆን ይችላል መሰለኝ የሚቀለቀሉ ሴቶች ነው ማለት። አንቺ ደግሞ እርጋታሽ ምናምን ነገር ትንሽ ደስ ይላል። ትልቅ የቤቱን ትልቅ ልጅ ስለሆንሽ ምናልባት ኃላፊነት እኮ ሲኖርብሽ እኮ ሳትፈልጊ ነው ማቾር የምትሆኚ። ብዙ ነገር ያስተምራል። እንዴት ነው ታዲያ አሁን እዚህ ስራ ላይ እየሰራሽ እየተንቀሳቀሽ እንዴት ነው ማለት ትራንስፖርት ማለት ትንሽ ይከብዳል ወይስ ነው? ያው እንግዲህ እድሜ ለባስ በባስ የምትጠቀሚ? አዎ ወደዚህ ስትመጪ ባስ ያለ ነው? ወደዚህ ባስ አለ? ወደዚህ አለ ጥቅም ባስ አይወዛት ሀብታሞች አታውቁትም፣ እኛ ነው የምናውቀው። ኖ እንደዛ ማለት ፈልጌ ሳይሆን ስለሽ እኔ አክቹአሊ እዚህም ሆኜ ውጭም እያለሁኝ ምን ባስ ብዙ አልጠቀምም። እኔ አልወድም ትንሽ አላለ ጭንቅ ሰው የበዛበት ነገር ማለት ነገር ትንሽ ጭንቀኝ ከልጅነት ጀምሮ። ዘለም እንደምትኖረው እዚህ አይደለም የምኖረው፣ ግን ያው መላለሳለሁ እዚህ በጣም አንዳንዴ ስራ ስላለ እዚህ የራሴ የሆነ ስራ ስላለኝ እሱ ቼክ ለማድረግ ምናምን እና ደግሞ ሲስተርም አትፈልግም ወደ ውጭ መሄድ እዚህ ነው የምትፈልገውና እሷን አንዳንዴ እዚህ መጥቼ ለማየት ምናምን ነገር እሺ ብላኝ አሁን እህቴ እዛ ብትሄድ እኔ በቃ ወደዚህም አልመለስም። በቃ ስራዬን ሁሉ ነገር እንሽጬ እንደውም እዛም ነው የምፈልገው። ያው እዛም የራሴ የሆነ ስራ ስላለኝ እዚህ ትንሽ ይከብዳል መሰለኝ አየሩ ምናምን ማስከራ ሰው አድርጌ ትንሽ እና እዛ ቤተሰብ የለህም? ሌላ ቤተሰብ ማለት ነው። ስለዚህ እህትህ ብቻ ናት አለች እኮ እዛ ለምሳሌ እንደዚህ አመት ተተክ ምናምን ስትመጣ እዛ ራስህ የሆነ ወይ ጓደኛ ወንድም አለኝ እዛ ጓደኛ በቃ ላይክ ቤስት ፍሬንድ ነው ስለሽ ከልጅነቴ ጀምሮ ነው የማውቀው። እሷ ላይ እንደውም ከሱ ጋር ብዙ ጊዜ እናሳልፋለን ነው እንጂ እኔ አክቹአሊ ብቻዬን ነው የምኖረው። ብቻዬን ነው ስለሽ ስራ የምሰራው። ትንሽ ጸባይ ያለ ከሰው ጋር የመቀራረብ ትንሽ የሚያችል እፈራለሁ። ለመጀመሪያ ጊዜ ካንቺ ጋር እንደዚህ ቁጭ ብዬ ሰው ላይ ያመረኝ ነው። እድለኛ ነኝ። ኖ እድለኛ ሳይሆን በጣም ካይንድ የሆነች ሴት ነሽ ማለት ነው። ለዛ ነው እንጂ እንዴት ያው ብዙ ሴቶች እንደነገርኩሽ ከብዙ ሴቶች ጋር እንትን እላለሁ፣ ግን እነሱ ቅልቅል ይላሉ። እኔ አሁን እኮ ተንቀልቀልኩኝ አይደል? ያስተውልኩኝ ኧረ አይደለም አትቀልቀልኩም።
ደስ የሚል ይሆናል። ተጫዋች ነገር ነው። ተጫዋች ነኝ። የመጀመሪያ ጊዜ ሰው ሲለኝ እንደዚህ ዝምተኛ ነው ይሄማ ምናምን ዝጋታም ምናምን ነበር የሚሉኝ። አልወጣልህም በፍጹም አሪፍ ተጫዋች ነው። ሲጀመር እንደው ቤት ውስጥ ሌላው ቢሆን ኖሮ እዛ ጋር እሱ ቁጭ ይላል። እዚህ ጋር ስልክ ነበር ይዘህ ቁጭ ማለት ብትወጣ እንኳን እኔ በምን አምናለሁ መሰለሽ ሰው ቤቴ ሲመጣ ቢያንስ ትሪት ማድረግ አለብኝ ብዬ አምናለሁ። አንቺ እዚህ ድረስ መተሽ እኔ እዛ ጋር አስቀምጥሽን እዚህ ጋር እኔ ሪስፔክት በተለይ ደግሞ እኔ ሴት ልጅ ሪስፔክት አደርጋለሁ። ምክንያቱም እኔ ከእናቴ ጋርና ከእህቴ ጋር ነው ያደግኩት። በገርምሽ ወንድምም የለኝም። እኔ አንድ እህት ነው ያለችኝ እና ለሴት ልጅ ያለኝ ስልሽ በጣም ትልቅ ቦታ አለኝ። ምክንያቱም እናቴን አውቃታለሁ ምን አይነት ሴት እንደሆነች። በጣም ትሁት ነበረች ልክ እንዳንቺ። እሷን በገርምሽ በጣም ትሁት ነበረች፣ በጣም ጎበዝ ነበረች ስራዋ ላይ። እኔ አሁን እዚህ ያለሁበት ደረጃ ላይ ደረስኩት ብዬ የማስበው በእናቴ ነው። እናቴ እኔን ባታስተምረኝ እሷ ናት በነገራችን ቢዝነስም ምናምንም ከእሷ ብዙ ነገር ወሰድኩ። በጣም ጎበዝ ነች። አሁን እንዳለ ያሉኝ ሪስቴቶች ምናምን ስልሽ እኔ አይደለሁም እሷ ናት ዋነኛ። እሷ ናት ሆነ ያደረገች። ከዛ ሆነ እኔ ያስተዳድርኳቸው ምናምን ማስተዳድራቸው እንጂ አሁን እናት ካለች እናቴ አለች፣ ግን ትንሽ አቅሟም ትንሽ አርጅታለች። ነገሮችን ትማረጋቸው እኔ ነኝ ሁሉ ነገር እንቆጣጣው። እንደዛ ከሆነ እኮ ይከብዳል፣ ትንሽ ይከብዳል። ግን ያው ጠንካራ ነኝ እኔ እንኳን በዚህ ስራ ምን ያክል እንደሚከብደኝ አውቀዋለሁ። ስልካላ ሲሆነ ጫና ይኖረዋል። ግን እንዴት ነው ገንዘቡ ምናምን አሪፍ ነው ይሄ ስራ ስልሽ ያበላል። ቤተሰቦችን የጦርሽበት እንደሆነ ነገርሽኛል። አሪፍ ነው። ግን እንዴት ነው በጣም ጥሩ ነው። በጣም ጥሩ ባይባልም ያው ጥሩ ነው። ከሌላው ቢዝነስ አንፃር ስታይ በጣም አሪፍ ነው። ይሄኛው የሆነ በቃ አላ ምን ተናክለውበት የምታጣበት ነገር የለም። 3 ዓመት ሙሉ እንደዚህ የተዘዋወርሽ ነው የሰራሽው ወይስ ተቀጥረሽ ነበር? አይ በቃ እንደዚህ የተዘዋወርኩ ነው። መጀመሪያ ጓደኞችን መስራት ጀመርኩ። ከዛ ጓደኛ ከዛ በኋላ እነሱ ሌላ ሰው ነው የተናገረው። ታዋቂ የሆንኩ መጣሁ ማለት ነው። የራስሽን አሁን የተቀባሽው ሜካፕ ራስሽን ሰራሽው ወይስ ሌላ ሰው ሰራሽ? ራስሽን ሰራሽ? ታዲያ ማን ሰራኝ? ራስሽን እንደዚህ ቆንጆ ማድረግ ከቻልሽማ እህቴን በጣም ቆንጆ ነው የምታደርገው። በገርምሽ የጓደኛዋ ፕሮግራም ነው ያለባትና ስልሽ በጣም ፏ ማለት ፈልጋለች። እና ደግሞ ነግሬሻለሁ ሰው ነበር እንደዚህ የሚሰራትና ዱባይ ሄዳለች መሰራት ሴትዮ ዱባይ ስለሆነች ይሄንን ወር ሰው ጋር እኔ ራሴን እያሰብኩ ነው እንደዛ እስቲ ነገር ሞክሬ ወደዛ ወጣ ብዬ አሁን እዛ ነው አሪፍ። እዛ ደግሞ ይበለጥ አሪፍ ነው ሜካፕ ምናምን እዛ ጋር ላይ እኔ አላውቅም። እኔ እንደዚህ ነገር ላይ አላውቅም። ግን ያው ዱባይ እኔ ለመዝናናት ነው መቀጥ ለዝናና ምናምን ሲሄድ ምናምን ነው እንጂ እንደዚህ ማለት ነው። አሪፍ ከሆነ ያው ብታረጊው ስልሽ ላንቺም የተሻለ ነገር ለመድረስ ብትጂ እኔ እመክርሻለሁ ስልሽ። እኔ አሁን ለሲስተር ምን አሰብኩኝ ስልሽ የሆነ ነገር ከፍቼ ልሰጣት እያሰብኩኝ ነው ነገር ስልሽ እየተማረችም ቢሆን ያስፈልጋታል አይደለ? በደንብ የራስ ቢዝነስ ነገር የሚደርስ ነገር እኮ ምን ልክፈትላት ብዬ ስልሽ ትንሽ የተጨናነኩ ነበርና ሳስበው አንቺ በጣም ጎበዝ ነሽ ምናምን ነገር እናወራለን። ዛሬ ሳይሆን በደንብ ተገናኝተን የተጫወተን እናወራለን። ይሄ አይደለ ሜካፕ አንቺም ጎበዝ ስለሆንሽ ሜቢ ሜካፕ ለሁለታችሁ ነገር ከፍቼ አንቺ ወይ ያሳይሻት ጋር ይያሽ እንደ ጓደኛ ስለሽ ስለወደድኩሽ ነው እንጂ እህቴን ከማንም ጋር እንድትቀራረብ አልፈልግም። ለምን? በጣም ነው መሳሳላት። ታድላ ወንድለኝነት ነው ያው ወንድሟ ስለሆንኩኝ ነው። ታላቅ ወንድም እኮ ሲኖር መከታ ነው አለ። ከሁሉም ነገር ይጠብቃል። ግዴታዬ ነው ስለሆነ ብቸኛም እህቴ ስለሆነች ያው በጣም ፕሮቴክት ማድረግ አለብኝ። ለዛ ነው እና አንቺን ሳይሽ ትንሽ በጣም ደስ ያለሽና በቃ አይደለ እንደ እህት አለሽ መሰለኝ አይደለ? ማሻአላ አዎ ነገርሽኛል። ስለዚህ እንደ እህትሽ አይተሻል። ምን መሰለሽ ይገባሻል አንቺ አይደለ? ይሄ ሁሉ ነገር መልሽ አሁን የፈጠርኩት ነገር አይደለም። እሺ ሳስበው የነበረ ነገር ነው። ነገር ልክፈትላት ያልኩኝ ነገርና አሁን አንቺን ሳይሽ ጭንቅላት አለሽ፣ ብቃት አለሽ። እንደዚህ ራስሽን እንደዚህ ቆንጆ አድርገሽ ራሱ ማንንም ወንድ ራሱ አሁን እንደዚህ ቆንጆ እኔ ሜካፕ አልወድም። ለምሳሌ ሜካፕ ጨራሽ አልወድም ሴት ልጅ ስትቀባ በቃ እኔ አሁን ግን ዛሬ ግን ከዛሬ በኋላ ሐሳቤን የሚቀይር ይመስለኛል። ቀይር እንዴ ቀይርኩኝ። አሁን ሳይሽ በጣም ነው የምታምሩ። በፎቶ አይቼሻለሁ፣ ደስ ያለሻል ሜካፕ አይቼሻለሁ። ግን አሁን
በጣም ታምራለሽ። እንደዚህ የሚያሳምር ከሆነ ሴቶች ልክ ናቸው ማለት ነው። በጣም ጥፋተኛ ነኝ አንስተሳተኝ እኮ። ስለዚህ አንቺ ይሄን ራስሽን እንደዚህ ቆንጆ ማድረግ ከቻልሽ በጣም ታለንት አለሽ ማለት ነው። ስለዚህ ከሲስተር ጋር ልማከርና ምን መሰለሽ ተማከሪ ከሷ ጋር አንቺ ጋር የሆነ ነገር ከፍታችሁ እንድታግዣት አንቺም ትጠቀሚያለሽ። የሆነ ፐርሰንት ይኖርሻል። አረ በደንብ አዎ። እስከ መቼ አንቺስ የተዘዋወርሽ ይሄን የመሰለ ሰውነት ይሄን የመሰለ ውበት በፀሐይ እንዲበላሽ አልፈልግም። ሁሉም ሰው እንዳንተ ቢያስብልኝ ጥሩ ነበር ማለት መስብ የለም ኢትዮጵያ ውስጥ ትንሽ ከውጪ ስለመጣኝ ሜቢ ተቀይሯል እንደ ወንዶቹ ማለት ጨካኝ ሆነዋል። ምን ያስባሉ ብለክ ነው? ያው እንግዲህ አንተ ሰርተህ እንድታበላቸው ነው ጭራሽ የሚጠብቁት እንጂ ለዚህ ያስበውልክ ምናምን እንደዚህ ብለው ምናምን አያረጉትም ሁላ ሰርተው ማለት እነሱ ቤት ቁጭ ብለው ነው አንቺ ሰርተሽ የምታበያቸው ወይስ ምንድን ነው? እንደዛ ቢሆን በጣም ደስ ይላቸዋል። ወንድ ልጅ በጣም ከባድ ነው። በጣም እኔ እንደዚህ ኢትዮጵያ እንደዚህ ደረጃ ላይ ደርሳለች ብዬ አስቤ ማለት ነበር። ደግሞ አሪፍ ላይ ናቸው ወንዶቹ በጣም ጥሩ ናቸው ምናምን የሚባል ወሬ ነበር የሰማሁት። መቼም አይለወጡም። በእናቶቻችን አላየህም እንዴ? እናቶቻችን አሁን እኔ አባቴ ማዘር ስትነግረኝ አሁን በጣም ጥሩ በጣም ጎበዝ እንደነበረ ነው የምነግረኝ። ስልክ 110% ምናምን እሱንም እድለኛ የሆነችው ካጋጠማ እንጂ አብዛኛውን ጊዜ ኢትዮጵያውያን በቃ ስንፍና አለበት በጣም ኃይለኛ። በተለይ ደግሞ እንደዚህ አይነት ቢዝነስ ያላት ልጅ ምናምን ካለ በእሷ ትከሻ መቆም ነው የሚፈልገው። እነሱ መፍጠር ፈጠራ ምናምን ነገር መስራት ነው አይወዱም ማለት ነው። አይመቸችም። ይገርማል። እኔ ስለዚህ ውጭ ሀገር እኮ ደግሞ በተቃራኒ ነው። በገርምሽ ሴቶች ናቸው ስለሽ ገንዘብ ያለው ወንድ ምናምን ይፈልጉት። ለዛ ነው እኔ እስካሁን ድረስ ስለሽ ሁለት ጊዜ ፍቅረኛ ይዤ አውቃለሁና ሁለቱም ትንሽ የሰርሽን ብዙ መስዋዕትነት ከፍዬላቸዋለሁ። በገርምሽ ስጦታ እኔ ሴት ልጅ መንከባከብ ደስ ይለኛል እንደነገርኩሽ ከእናትና ከእቴ ጋር ስላደግኩኝ ማለት ነውና ስጦታ እኔ ስለሽ ምንም አይነት ስጦታ ገዛለሁ። እኔ በገርምሽ ለሁለተኛ ኢቭን መኪና ሁላ በጣም ውድ የሆነ ሌክዠሪ መኪና ገዝቼላት ነበር። ግን በገርምሽ ታረጋች ሴት ልጅ ምን እንደምትፈልግ አላውቅም። ከዛ በኋላ ሴት ማመን አቁም። ምን አታና ከዚህ በላይ ምን ልታረግላት ይችላል? እሱ ነው እኔ ስለሽ ምን አለ መሰለሽ እኔ ትንሽ ጠንካራ ያልኩኝ ነኝና ይሄ ያለ አይደለ ከጋብቻ በፊት ሴክስ ማድረግ አልፈልግም ያለ ነበር እና እሷ ደግሞ ሴክስ ማድረግ ትፈልጋለች። ትንሽ በሱ ያልተስማማ ነውና አይ ቲንክ የኔም ጥፋት ነው ስለሽ እኔ እኮ እንደዚህ ያስበው ነው እንደ ኢትዮጵያ አስቤ ነው። እነሱ ደግሞ ስለሽ እሷ ትንሽ አፍሪካዊ ብትሆንም የውጭ ዜጋ ናት። እንደዚህ አይነት ነገር ትንሽ አይፈልጉም መሰለኝና እኔ ደግሞ ትንሽ በጣም እንትኑ ወጋ ጠባቂ ነገር ነው ይባላል። ወጋ ጠባቂ ሆነ ከዛ በኋላ ሴት ልጅም እንትን ይዤ አላውቅም። ሐሳቤን ራሱ አንቀየርኩኝ። እንደዚህ ጋብቻ የሚባለውን ነገር ሴት ልጅ የሚያሰጠኝ ከሆነ ከዚህ በኋላ እንደዚህ አይነት ነገር ማድረግም አልፈልግም ስለሽ እንደዛ መሆን እኮ የለበትም። ስልክ ሁሉም ሴቶች እኮ እንዳሉማ ዛሬ የሆነች ሴት ታርጋ ብትሆን ነገር ምን ሌላኛዋ ደግሞ አንተ የምታረግባት ልትሆን ትችላለች። ምንም ማትከዳካ አይነት ሴት ልታገኝ ትችላለች እስከ ህይወቷ ፍጻሜ ድረስ ማለት ነው። እልፍ ሲሉ እልፍ ይገኛል ይባል የለ ምን ማለት ነው? በቃ ይሄን ትተኸው ስትሄድ የተሻለ ነገር ታገኛለህ ማለት ነው። ዋው በጣም አስተሳሰብሽ በጣም ደስ የሚለው እንደዚህ ስልሽ አልጠበቅኩም ነበር። የሆነ ንግግርሽ ሁላ በጣም የሚማርክ እኔ አሁን እልፍ ሲሉ ምን ያልሽው እልፍ ይገኛል። በጣም ይሄን ነገርማ አጠቀመዋለሁ የሆነ ቦታ ላይ እውነት ነውና የሆነ ከሁሉም ሴቶች አንድ ስላሉ ነው ከሷ የተሻለ ታገኛለህ እንጂ በጣም ደግሞ እርግጠኛ ነኝ እሷ የተሻለ እንጂ ከሷ በታች ስማ አላገኘም። ግን እኔ እሷ ብቻ ላይ አይደለም ጥፋተኛ ነው የኔም ጥፋት ነው። ያንተን ጥፋት ነው እንግዲህ አይ ስልክ ይሄ እኮ መረዳት ጉዳይ ነው ብዬ ነው የማስበው አይደል? አንቺም እንዴት ፍቅረኛ አለሽ? ፍቅረኛ የለሽም? የምርሽ ነው? ምን ሰዓት አለኝ ሄድኩኝ እዚህ ሰራው አሁን ከዚህ በጣም ማታ ይደውልኛል እዛ ሰራለው ከዛ ገባለው ይደክመኛል ተኛለሁ። በቃ ፀሐዩ ምን ስላለ እንደዚህ አይነት ነገር ጊዜ አላገኘም። በጣም ወንዱ ፈዟል ማለት ነው። ያንን ይሄን የመሰለ ውበት ይሄን የመሰለ ተክለ ሰውነት ይዘሽ ብቸኛ መሆን ማለት እኔ ብሆን አሁን ይቅርታ እንደፈርከኝ አልወጭ እኮ ከተለና እኔ
ቆንጆ አደንቃለሁ። ቆንጆ በጣም ነው የምወደውና እኔ ሆነ ስልሽ ቢዚ እንኳን ብትሆኚ እኔ ካየሁሽ ደግሞ ብዙ ወንድ አይተሻል ብዬ አስባለሁ። እንዴ ይዘሽ ታውቂያለሽ ግን ከዚህ በፊት በእኛ ምናምን ያው የሚጠይቅህ ይኖራል፣ ግን እኔ ጊዜ ስለማይኖረኝ በብዛት አልቀበልም ጥያቄያቸው። ስልክ ከዚህ የተሻለ ህይወት ለማይኖር ለምን አላለ አንድ አይነት ስቴፕ ላይ ለምን ነው እኔ ይዘሽ አታውቂም ማለት ነው ፍቅረኛ ምናምን ነገር በጣም ይገርማል ስልሽ በዚህ በጣም ስልሽ በጣም ያስደመምሽኝ ነው። እኔ አልጠበቅኩም ስልሽ ሳይሽ ምናምን አለባበስሽ ምናምን በጣም ደስ የሚለው ምናምን እና ሰውን በአለባበስ ምናምን አገመት ይባላል። ለዛ ነው ሰው ባለባበስ አይገምት። እኔ አሁን እንደዚህ አይነት ነገሮች ወጣ ስል የሆነ በቃ ቀለል ያለ ልብስ መቼም አው ያጠራል እንደ ሰው ቡርክክ ብዬ መውጣት አልፈልግም። ስራ ነው ልሰራ ነው ምናምን ብዬ አስመስክሬ በልብሴ መውጣት አልፈልግም። እንደዚህ ሲጀምር ደስ ይላል። ቀለል ያለ ነው ሁላ ደስ ይላል፣ ይመቸኛልና በብዛት እንደዚህ ለበስኩ ነው የምወጣው። እኔ የምልሽ ስልሽ ፀጉርሽ በጣም ደስ የሚለውና ያንቺ ነው አይደለም? ትንሽ ጭማሪ አለበት። ትንሽ ብቻ ነው? አዎ እዚህ አካባቢ ነው የሆነ ዝም ብዬ ጨመርኩበት። ስልክ ወፈር ብሎ አይኑ እንዲያምር ምናምን ጨምርበት የሆነ ጎላ ይላል ማለት ነው። መንካት ይችላል። በጣም ስልሽ ድሬድ ምናምን ወዳለውና ትንሽ ድሬድ ይመስላልና ያምራል በጣም ስልሽ እኔ የተከተለ ነገር ይሄ ሜካፕ ምናምን ነገር አልወድም። እንደነገርኩሽ ኢቨን እንኳን በጣም እንትን ወግ ከማጥበቅ የተነሳ ትንሽ አማርኛ ትንሽ ይከብዳኝ ብዙ ስለሆንኩኝና እንትን እንዳትኝ ጉረኛ ማለት ነው። እንደውም በአማርኛ ሙሉ ለሙሉ ለማውራት እየሞከርኩኝ ሰው እየተቆጣኝ ግን በጣም አሪፍ ነው ከአማርኛ ላይ አሁን በጣም ሰው እየተቆጣኝ ምናምን ነገር እዚህ ከመጣኝ 1-6 ወር ምናምን ሆኛልና በጣም ፐርፌክት ነኝ አሁን። እንደውም ትንሽ ቃላት ይከብደኛል እና ምን መሰለሽ ወግ ከማጥበቅ የተነሳ ስነግረሻለሁ አይደል ከጋብቻ በፊት እንኳን ሴክስ ማድረግ አልፈልግም ማለት ነበር። ወይኔ እቺ እንደምን ነው ደስ የሚለው በጣም ደስ ያለችሽ ወይኔ ስላሴው ራሱ እና ለዛ በጣም ወግ አጠብቃለሁ እና ይሄ የተቀጠለ ሜካፕ ምናምን አልወደም። ግን አንቺ ላይ ግን ሳይ ሁሉም ነገር በጣም ደስ ይላል። ኢቭን ፀጉርሽ ራሱ የተቀጠለ ሆኖ ውበት ያለ የመጀመሪያ ጊዜ ሳይ አንቺ ያምራል። በጣም አመሰግናለሁ። ግን ካንተም ደስ የምትለው እንትን ይሆናል። ግርማ ሞገስ አለ የሆነ ወንድ ነህ ከልቡ ማለት ነው። ስለሽ ማንም ብሎኝ የማያውቀው ነገር ነውና የምትይኝና ይሆናል አይደል ደስ የሚል ስሜት ተሰማኝና እኔ ያልነገርኩሽ ነገር አለ። እኔ ብዙ ጊዜ ሰው ሲያደንቀኝ ምናምን ነገር ሌላ ነገር ነው የማስበው። የሆነ ሞኝ የሆነ ጸባይ አለኝ እሸወዳለሁ። ሰው ሰለማን ምናምን ቶሎ ፍቅር ሊይዘኝ ይችላል ምናምን ነገር እና ኦብሰስድ እንዳልሆነብሽ እና ደግሞ እንዳላስጨንቅሽ። አንቺ ደግሞ አክቹአሊ ፍቅርንኛ ምናምን አልፈልግም ሰዎችን አልፈልግም እላለሁ ምናምን እያልሽ ነበር መሰለኝ። አዎ ስልክ ወንድ ሆኖ የተገኘ ወንድ ካለ እኮ ምርጫ ታደርጋለህ። ስልክ ያለ ወንድ ሆኖ የማይገኝ ወንድ በብዛት ስለሚገጥምክ ነው። ወንድ ሆኖ ማለት ምን አይነት ወንድ ነው ታይፕሽ? ታይፕ በቃ አላለ የሚረዳኝ ስልክ አላለ አሁን በአሁን ሰዓት ላይ የሚያስፈልገኝ ነገር ማድረግ የሚችል ቤተሰቦቼ ጋር ነው። አሁን በብዛት ለቤተሰቦቼ ትንሽ መረዳው ነገር አለ አይደለ? አይ ቲንክ እሱ ራሱ ማይቃወም ነው አላለ የሚረዳኝም ያው በከቻለ ደግሞ የሚረዳኝ ነው። አሁን ስጋና ለገና መሸሽ ብሎ ጮህብኝ የሚናደድና ማለት እንደሆነ ማይታሰብ ነው። እዛ ደግሞ በኢኮኖሚ ትንሽ ወደ ቤተሰቦችን ስለምረዳ እንደዚህ ትንሽ የሚያገዘኝ አይነት ዘንድ ቢኖር እንጂ እኮ ፍቅረኛ ቢኖርና ምጣልቼ እኮ አይደለም ደስተኛ ነኝ። ትማስ ትፈልጊያለሽ ማለት ነው? እፈልጋለሁ ግን ስልክ አልተግባባንም። ምን ነው ወንዶች መሰለኝ በዛ ነው። ይገርማል ስልሽ እኔ አሁን አንቺ በጣም ቆንጆ ነሽ ስልሽ በጣም ጭንቅላትሽ በጣም ደስ ይላል። ስራ ሰው ነሽ፣ በሁሉም ነገር የተሟላ ነሽ። ወይ ቢያንስ ስታወሪ ራሱ ለዛሽ ምናምን ደስ ይላል። ኢቭን እጅሽ ራሱ በጣም ነው ደስ የሚለው ለስላሴ ምናምን አይደለ? አንቺ አሁን ትክክለኛ ሴት ነሽ። ሴት ልጅ እንደዚህ ስትሆን ደስ ይለኛል። አቃምጥሽ ራሱ አይሻል ደስ እንደም ብዙ ሴቶች አውቃለሁ አቃምጣቸው ራሱ ይሆናል አይደል? ቀጣጣ ምናምን ነገር እኔ ወጋ ጠብቃለሁ። ለዛ ብዙ ነገር ነው ማየው። ኢቭን ከንፈርሽ ላይ በጣም ደስ የሚለው የተቀባሽው ቻፕስቲክ ምናምን ነገር አለ አይደል? ወንድ የሚፈልጋት አይነት ሴት ነሽ አሁን አንቺ። እና እንደዚህ ሁሉ ነገር ተሟልቶልሽ አንድ ወንድ ስልሽ ይሰለፍልሻል ብዬ ነው የማስበው። አንድ ወንድ እንኳን አንቺን ማሸነፍ ካቃተው በጣም ከባድ ነው ስልሽ። በጣም ስራ በጣም ስራ ትፈጃለሽ ማለት ነው አንቺ ጋር ለመሆን።
አይ እኔ እንኳን አስቸጋሪ ሆኜ እኮ አይደለም ያላ የሆነ በቃ እኔ የምፈልገው ነገር አለና እኔ የምፈልገው ነገር እነሱ ላይ ሳላገኝ ስቀር ወደኋላ ትንሽ ወደኋላ ሸሸት እንጂ ሞክረሽ ታውቂያለሽ ማለት ነው። የሆነ ስቴፕ ሄደሽ ነበር ማለት ነው። ስቴፕ ሄጄ አላውቅም፣ ግን በቃ ገና ስታያቸው አንዳንዶቹ በቃ ወይ አወራሩ ይዘጋል ገና እሺ በቃ አሁን እስቲ እድሜም እየሄደ ነው ምናምን ብላሽ ጀምር ስታስብ ከዛ ወይ ያውና አወራሩ ወይ ቤተሰብ የሚንቅ አይነት ይሆናል። ቤተሰብ የሚንቅ እንዴት ቤተሰብ ይንቅ? አንቺ ሰርሽ ልጅ የፈጠረችን ቤተሰብ ነው እንዴት ነው መንቅ? አንዳንድ አማቾች እኮ እንደዚህ ናቸው ብሎ ስለሌላው ሰው ሲያወራ ነግል ዛሬ ነግላኔ ስማን ምናምን ይባላል። አንቺ አርቀሽ ነው የምታስቢው ማለት ነው። በጣም ደስ ይላል። እና ለዛ በቃ የሆነ ቆጠባለሁ የሆነ ገደባለሁ ገደብ ባለ ለራስ ያበጃለሁ ከእንደዚህ አይነት ነገር ማለት ነው እንጂ የሆነ ስቴፕ እስከዛ አይደስ ማለት መጣቅ አንዴ ራሱ ረጅም ሰዓት ቁጭ ያወራት ለሰላምት ካንተ ጋር የምሽን ልክ እንደኔ ማለት ነው። ስለዚህ አያት መጣሁኝ ዳይና አስቀመጥኩኝ ገባው ሰራው ከዛ ሂሳብ ተቀበል ወጣ። ስለዚህ ሂሳብ ስትይገና ስንት ነው እንትምትያ ሲስተርም አልነገረችኝም። እንደ ስራው ነው ማለት ፊቷን አይቼ ሰው የሚጠቀማቸው ነገሮች አላችሁ ሚካፖች ፊቷ ማለት ምን አይነት ፊት ነው? አሁን እርካሽ ፊት ሳይሆን ሜካፕ ነው። ፊቷን አይቲስቲና ስለሻን ጥቁር ሴት ላይና ቀይ ሴት ላይ ማለት አንድ ነው ሂሳቡ? አንድ ነው። ልትቀባቸው ፋውንዴሽን ትንሽ ካልበዙ አይ ለጥቁር ሴት ትንሽ ወጪ ሜካፕ ይበዛል ብዬ ስለማለት ጥቁር ነቄ አይደለም ጥቁር ነቄ ትንሽ እነሱ ትንሽ ያስቸግራሉ፣ ግን ዋጋቸው አንድ ነው። አንድ ግን ያው የሆነ ታይፕ ይጨምራል እና ደግሞ በተጨማሪ ከጥፍር እንትን ከሜካፕ በተጨማሪ ጥፍር የሚሰሩ ሰዎች አሉ። ለዛ ነው እንትን ብለ አንድ ላይ ሂሳብ እንትን የምጠይቀው ለዛ ነው። ጥፍርም ትሰራለሽ ማለት ነው? አዎ ጥፍርም ስለምሰራ ልክ ከሜካፕ በኋላ ጥፍር ማምሰል የምትሰራ ከሆነ እንትን ብዬ አንድ ላይ ሂሳብ ነው። ስንት ነው አሁን ትልቁ የከፍያ የተከፈለ የምትይው ስንት ብር ነው? እስከ ትልቁ እስከ 10 10,000 ማለት እኮ አሁን ላይ ወደ $70 እኮ ነው አይደል? $70 ያወጣል። $70 ግን $70 በጣም ትንሽ እኮ ነው። እንደ ኢትዮጵያ ያወጣል $70። ዋው ሳምኒ እንዴት ነው ግን $70 ነው? አሁን ትልቅሽ እኮ ነው ያልኩሽ። ደግሞ ትልቅሽ $70 ነው። ትልቁ ይሄ ነው። ሙሽራ ራሱ ሰርተን በቃ ይሄን ከዚህ በለጠ ሙሽራም ጭራሽ ፈሽነክ ራሱ ከዚህ በለጠ አልታገኛችም። በቃ ገፋቢል 1000 ወይ 2000 ብር ሊጨምርልክ ይችላል። እሱም ደግሞ ሰዎች ጥሩ። በዛ ላይ ደግሞ ብዙ ሰዎች ደግሞ ተነጋግረው ሂሳብ ምናምን ሁሉ ነገር አምነውበት ጠርተውክ ያልካቸው 8 ተነጋግረው 3 ይሰጣል። 3000 ምን ጥቅም አለው? በጣም ትንሽ ብር እኮ ነው። አማራጭልህም $10 ምናምን ማለት እኮ ነው አይደል? 3000 2000 ማለት እንደነው እንዴት ነው ቤተሰብሽን መረጃው እንዴት ነው ሰልሽ እንዴት ነው ይሄንን አቃተን? ዋው በጣም ማኔጅመንታሊ ገንዘብ ማኔጅመንታሊ ጎበዝሽ ማለት ነው። አንቺ እንደዚህ ትንሽ ብሮችን ማኔጅ ማድረግ ከቻልሽ ትልቅ ብሮች ስትሽ አንቺ በጣም ሰክሰስፉል ነው ማለት ነው። በደንብ ለዛ እኮ ትንሽ አሁን መጠንከር ያልቻልኩት ለዛ ነው። ማለት እንዴት ስልክ የሆነ ነገር ስልክ አሁን ለምሳሌ 10,000 ብሰራ በትንሹ 5,000 ምናምን ለቤተሰብ ታውጣለህ። ጭራሽ ግማሹን ነው ሰጪ ለቤተሰብ? አዎ ከዛ በኋላ ደግሞ የሆነ ነገር ደግሞ የራስክ ከጓደኞች ምናምን ይኖርሃል የሆነ የምታወጣው የራስ ቆጪ ነው። በጣም ልብሽ በጣም ደስ የሚል ልብ ያለሽ ለቤተሰብሽ ይሄን ያህል መስዋዕትነት መከፊ ከሆነ በጣም ጎበዝ ነሽ ማለት ነው። ስለሽ እኔ አውቃለሁ እኮ ብዙ ሴቶች አውቃለሁ እንደዚህ መስዋዕትን ቤተሰቦቻቸው የሚጦሩ ምናምን አውቃለሁ። ግን ባንቺ ልክ ስለሽ የተወሰነ እኮ ሰጫለሽ። ግን እኩል የሰራሽ ማለት ምን አይነት ትልቅ ልብ እንዳለሽ የሚያሳየው የምሬን ነው። በጣም ስለሽ አላል ትረስቴን በጣም እየገነባሽልኝ ነው። ስለሽ በጣም እያመንኩሽ ስለሽ ማንንም በዚህ ልክ በመጀመሪያ ቀን አዋርቼ ይሄን ያለም ተሰበኝ ማለቅም ይሄን ያለም አመኝ አለቅም የምሬን ነው። እና በጣም ነው ደስ ያለኝ ስለሽ ካንቺ ጋር አሁን ስራ በሰራ ምንም አሁን ያልኩሽን ስራ ከሽተር ጋር ያልኩትን ስራ እንደው ቶሎ እንድንጀምር ፈልጋለሁ የምሬን ነው። ማለት አንቺ ቅር ካልተሰኘሽ ነው ያሰኘኛል። እንደውም ለኔ አሪፍ ነው የሚሆነው። እንደዛ ከሆነ በጣም ፈለግኩኝና ስንት ያስፈልጋል ግን አንድ ሜካፕ ቤት ለመክፈት? ሜካፕ ቤት ለመክፈት እስከ 6 ሚሊዮን ብር 6 ሚሊዮን ብር እንዴ? ለአንድ እኮ ነው ሁለት ሆነ አንድ ለአንድ ቤት 6 ሚሊዮን ያስፈልጋል። አሁን
አዎ ምክንያቱም እቃዎቹ አሁን ከሀገር ውስጥ የምትጠቀማቸው እቃዎች ሜካፖች በብዛት አሉ እንዴ እና ጓደኛዬ ባለፈው ዕለት ምንድን ነው ተሳስቶ ነው ስለሽ 2 ሚሊዮን ምናምን ይፈጀብኝ ያለኝ እንደዚህ አይነት ነገር ከፍቶ ነበርና የምር ነው ማለት እንዴት በጣም ይሄን ያህል ልዩነት ኖሮ ብዬ ነው እንጂ ምንድነው አይ ይሄን ስልክ ያው ከፍተሽ ለማላክ አሁን ብር ምን አንዳንቺ ምን ትፈልገሽ ነው አንቺም እንደዚህ ነገር አልፈልግም የሰዋክ ነው ኦኬ ችግር የለም ማለት ምንም ደውል ከዚህ በኋላ እኮ ስራ ልንሰራ ነው በዛሬ በጣም የተመቸሽኝ እንደ ቤተሰብ ነው ከዚህ በኋላ ነው እንደበና ምንም ነገር እንዳትደብቂኝ ደብቀህ ማለት ነው እኮ እኔ ምን መሰለሽ በምን አምናለሁ ስራ ስንሰራ እንደ ፋሚሊ እንደሆነ ነው ፈልገው እኔ ደግሞ በጣም እንደርኩሽ ነው በጣም አምኜሻለሁና ምንም ነገር የተሰማሽን የምፈልጊው ነገር እንድትጠይቂኝ እፈልጋለሁ እንግዲህ ጠይቂኝ ካልከኝ ሪዞርቶች ምናምን አለኝ ብለሃል አይደል ቀደም ላይ ነበር ሪዞርት ሳይሆን ሪስቴት ነው የሚለው ሪስቴት ነገር ነው በቃሽ እንደዛ ሆነ አገር ውስጥ ነው ወይስ እዛ አለኝ ግን እዛ የኔ ብቻ አይደለም ነገርሽ ወንድም አለኝ አልኩሽም ቤስት ፍሬንድ ከሱ ጋር ነው አንድ ላይ እዚህ ግን የራሴ የኔ ያለ ብዙ አመት ቆይተሃል ማለት እኮ ነው አይደል እዛ ኦልሞስት ወደ 20 ምናምን አመት ነው ያለው በልጅነቴ ነው ልጅ እያለሁ ነው ለዛ ነው ስልሽ ብዙም ያልፈጀብኝ እንደዚህ ገንዘብ ሜክ ለማድረግ ሀብታም ደግሞ ያው ቤተሰቦችም የተወሰነ ረድተውኛል ግን ያው እኔ በቃ ላይ ቀለለኝም እዛ በጣም ብዙ ስለኖርኩኝ ምን ነገር አኖራቸውን ባህላቸውን ስለማቀው በዛ ላይ ቢዝነስም ማዘር ነገር ይሻላል በጣም ጎበዛት ሰው በጣም ትቻልቀኛለች ማለት ነገር ለዛ አልከበደኝም ለዛ ስልሽ አሁንም እኮ ያን ያህል እኮ አለኝ አይደለም እኮ ትንሽ ቦታ ነው ያለኝ እዚህ ራሱ እሺ እንደምፈልገው አይደለም ታው እንዴ እኔ ያክል ነገር እያለክ ማለት ትንሽ ያለኝ ብለክ ነው እንደዚህ ራስ ዝቃታል በጣም እንዴ አሁን ኢትዮጵያ በጣም ሀብታም የሚባለው ራሱ ነው እኔ ክልል ይመስለኛል አረ በጣም አለ በጣም ብዙ ማቃቻ ሀብታሞች አሉ ኢቭን ከኔ ሁላ በጣም ስለሽ በጣም ሀብታም ነው ያው እኔ የለኝም እያልኩ ሳይሆን በጣም ስለሽ ጥሩ አይደለም ስለሽ ከዚህ በላይ ያስፈልገኛል እሱ እውነት ነው በቃ እኔ መስራት ለልጅ አሁን እኮ ለልጅ ልጆቼ እኮ ይሆናል ያለኝ መራቃለሁ ግን ለልጅ ልጆቼ ራሱ መትረፍ ፈልጋለሁ አይደል ይጋውሻል አይደል ፎቶዬ ተለጥፎ ከዘመን ዘመን እንዲተላለፍ ፈልጋለሁ አስበሽዋል የኔና የሚስቴ ፎቶ ተለጥፎ ሚስቴ ታዲያ ማለት ልታረበት ነግሬ የሆነች ያሰብኳት አለች ግን ትንሽ ስርዓት ነች ማገዶ የሚባለው ማገዶ ተፈጨርች የሚባለው ማገዶ እንዳፈጅ እኮ ማለት ትችላለህ ማለት እንዴት ስልሽ በጣም ደስ ትላለች ምናምን ነገር በዛ ላይ በጣም ሴክሲ ነች በጣም ሆት ነች ምናምን ነገርና ትንሽ ይከብዳል ስልሽ እንደዚህ አይነት ሴት የራስሽ ለማድረግ በጣም ብዙ ነገር መስዋዕትነት ይጠበቅብሻል ለዛ ነው እና ደግሞ ከዚህ በፊትም ምንም ይያረቅም ምናምን አንቺን ፍቅረኛና እናታችን ይችላል አንታላው ምዳታላ ሁሉ ነገር ጥሩ እኮ ነው አንተ የመጀመሪያው ስትሆን በብዙ ነገር አንደኛ ነው የምትሆነው ስለዚህ እነከም ከብዳት ነገር አንተ እኮ ጀምረክ መጨረሻው ማለት ነው ሌላ ሰው ባልካልገባ ስማኒ ሲጀመር ምን መሰለሽ ብዙ ጊዜ እንደዚህ አይነት ነገር አድርጌያለሁና ተሸውጃለሁ ስለሽ ቁም ነገርም አልጀምርም ነበርና ባሁኑ እኔ ፈልገው መሰለሽ ቁም ነገር ነው ፈልገው ጓደኞቼ ኢቨን በቃ አይደለ አግብተው ልጅ ወልደዋል በእኔ በቃ አይደለ እኔ ልጅ እፈልጋለሁ እኮ በጣም እየተጃጃልኩ እየመሰለኝ ነው አጉል ወገል አጥብቅ ምናምን እያልኩኝና ስለሽ እኔ በጣም ነው ወደድኩሽ በነገራችን ላይ ግን ስለሽ ትንሽ ይደብራል አይደለ ባንዴ እንደዚህ ስለሽ ይቅርታ ግን አረ ችግር የለውም ተወዳጅ መሆን ያው እንግዲህ ድለኝነት ነው ይባላል ከላይ ባይሰጠኝ ኖሮ ስማ ባይሰጠሽ ኢቭን ከመልክሽ ሳይሆን ጸባይሽ በጣም ደስ የሚለው አመሰግናለሁ ነው እንድታመሰግኝ ሳይሆን እኔ ስለሽ ግልጽ ነኝ ፊት ለፊት ነው ማውራት የምወደውና በጣም ነው ደስ የምትይው በጣም ስለሽ በጣም ነው ቀልቤን ይሳብሽው እንደዛ ከሆነኩ እንግዲህ ሁለታችንም ጋር ክፍት ቦታ አለ ብዬ አስባለሁ ስማ አለ ግን አንቺ በእኔ ወይ እያየሽኝ አልመሰለኝም ለዛ ነው ስለ ስራ ብለሽ አንቺ መጣሽው እኔ ግን ለስራ ቢሆንም ግን ያው ይገባሻል አይደለ
አጋጣሚ አቃጣሪ ነው ይባላል። በአጋጣሚ ነው ብዙ ነገሮች የሚፈጠሩትና ስማ ስልሽ ትንሽ ተንተባተብኩኝ አይደል? አላረ የመጀመሪያችንን አንሰራው አንቺ ምስልሽ እንደዚህ ፈጠንክ እንዳትይኝ ስለዚህ በጣም ደስ የምትይውና በጣም ወድሻለሁ። አክቹአሊ ወደዚህ የመጣሁት ምን መሰለሽ ከ6 ወር በፊት ምን ብዬ ነበር ያሰብኩት መሰለሽ ትንሽ ማዘረም ትንሽ እንደነገርኩሽ ያርጅችም ስለሆነ ልጅ ማየት እንፈልጋለን አምራጫን ያለች ነበርና አግባ ምናምን ነገር ያለች ነበር። አግባ ስትለኝ እዛ ትንሽ ያስጠላል። እዛ ፈረንጆቹም እንደነገርኩሽ አፍሪካው ጥቁር አሜሪካዎችም ትንሽ ይከብዳሉና በቃ እኔ ያሰብኩት በቃ ኢትዮጵያ መጥቼ አግብቼ ይዤ እሄዳለሁ ብዬ ነበር ያሰብኩት። ታሪክ በጣም የተቀደሰ ሀሳብ ነው ማለት የተቀደሰ ሀሳብ ነው ግን ስልሽ ከባድ ነው በጣም 6 ወር ሙሉ በነገራችን ላይ ሴት መፈለግ ሳይሆን እያየው ምናምን ነበር ግን ትንሽ ተመሳሳይያቸው ኮቾቹ ጋርና ትንሽ ያስጠላል። ዛሬ ገና አንቺ ሳይሽ አላረ ትንሽ ለየት ያለ ስሜት ተሰማኝ ነው። ለዛም ያያሰብኩትም ስለነበረ ተሸወርኩኝ። እኔ ነው ነገር ሸለሞኝ እኔ ሰው አምናለሁ። አንቺ ደግሞ ስልሽ ሳታስቢው በጣም ብዙ ነገር አድርገሻል እያደነቅሽ ምናምን ነበርና ሰው ሲያደንቀኝ ደግሞ ሌላ ነገር ነው ማሰበው ነገር ይችላል ቶሎ ነው የሚሸወደውና አንቺ እኮ አስበሽው ላይሆን ይችላል እኮ ወይ ፈልገሽ ምናምን ላይ ይችላል ግን እኔ በጣም ስልሽ ወይ ዋሰ በጣም ወደድኩሽ ደነገርኩሽ ደግሞ አቴን ነው የምትመስይው ምናምንና ትንሽ ረጅም ጊዜ ማክሽ ያሰለኝ አያው ለቁም ነገር ከሆነ እኮ ማንኛውም ሴት ዋውሳ ዝግጁ ናት ነገር ማለት እና እኔ ለቀልድ አይደለም እኮ የፈለኩሽ አካ ያቁም ነገር ሲሆን እና ደግሞ ቀደም እንደነገርኩህ ፋይናንሻል ቤተሰቦች አሁን ለቤተሰቦች ጋር ብዙ ነገር ያስፈልጋል እንደነገርኩህ ምንድን ነው ያስፈልጋል ለቤተሰቦች ለምሳሌ ማዘራውን ክራይ ቤት ናት ያለችው እና ውስጥ ክራይ በየወሩ ንኬድ ለምሳሌ አሁን እዚህ ባገባ የራሴን ቤት ነው ቤቴን ነው እንጂ እንዳሁኑ እናቴ ቤት አለ ለዚህ ባይሆን ከሚከራይ ቤት መውጣት አለብኝ ሊሆንሽ ደግሞ ትንሽ ከጎኑ ሱቅ ነገር በከፍትላት ያስባለሁ ማለት ነው። ለዛ ለማድረግ ደግሞ ታውቃለህ በጣም ብዙ ብር ያስፈልገኛል። አይ ቲንክ እሱ ያሳስበኛል እንጂ ለቁም ነገር ለትዳር ለደውለት ማን እንደኔ በአሁኑ ሰዓት ዝግጁ ሆነ ሰው የለም ብዬ ነው የማስበው። ወይኔ ስልሽ በጣም ልብሽ ግን በጣም ነው ደስ የሚለው ይሄን ያህል ለቤተሰቦች ማለት መራራት ማለት በጣም ደስ ይላል። እኔ ስልሽ አንቺ እኮ ስልሽ በጣም ነው ወደድኩሽ። አንቺ እሺ ብለሽኝ ከኔ ጋር ብትሆኚ እኔ አይደለም እኮ ያንቺን ቤተሰቦች እኔ ሰው ስንት ሰው ነው የምረዳው አይደል እንዴ? ያንቺ ቤተሰቦች ማለት እኮ የኔ ናቸው አይደል? ከዚህ በኋላ ቤተሰብ ነን አይደል? አንተ ከፈቀድክ ይቻላል። እኔማ ፈቅጃለሁ እንዴ የምሬን ነው። እኔ ስልሽ ብዙ አለኝ ሪስቴቶች ነግሬሻለሁ። ብዙ ቤቶች አሉ። ከዛ ውስጥ ትንሽ እንኳን አለ አይደለ አንድ ክፍልም ሁለት ክፍልም ለእናትሽ ብሰጥ እኔ የሚቀንስብኝ ነገር አይኖርም። አይ ቲንክ እንደዛ እኮ አይደለም ስልክ እሱ እንደዛ ጥሩ ሀሳብ ነው ስልክ በጣም አሪፍ ነው ግን ማዘር ምን ትላለች መሰለክ እኔም ያው አሁን ኮንዶሚኒየም ምናምን ፈልግላት ነበር እሺ ምናምን ምን ትላለች መሰለክ እኔ ከለመድኩበት ሰፈር እናንተ ነው ልጅ ካሳደግኩበት ሰፈር ወጥቼ ምን ሊውጠኝ ነው ትላለች። እዚሁ ሰፈር ነው ማረክ ካለብሽ የምታረጊልኝ ሁሉ ነገር ነው የምትለው እዛው ሰፈር ውስጥ ማለት ነው። ለዛ እና እንዴት ምንድነው የምትፈልገው ታዲያ? ማለት እዛው ቤት እዛው አካባቢ አለ እዛው አካባቢ ቤት ምናምን አንደ ታዲያ መሬቶች አሉ ደም አሪፍ መሬቶች አሉ። እስቲ እንደውም የሆነ አሁን በቅርብ ሰሞኑ አሪፍ መሬት ሰምቼ እንደውም በቃ ኬቲም ብዬ በቀን 5-6 ሰው ቢሆን እየተመላለስኩ እየዞርኩ እየሰራው 5-6 ሰው ማለት ለእናትሽ ሁሉ መስዋዕትነት እየከፈልሽ ምንም አማራጭ እንደምን ብዬ እንደዛ ወደዛም ብዬ ከባንክም ተበድሬ ኬቲም ብዬ ቤት ጅንት መሬት ሳይመልጠኝ ገዛለሁ ምናምን ብዬ እያሰብኩ ነበረ ማለት ነው። ያው ከኛ ቤት ትንሽ ነው እንዲወርድ ብለውና እዛ ሰፈር ውስጥ ስለሆነ እንደኛ ነገር ትከበራለች እንደዛ ነገር ነው። ስንት ነው የሚባለው መሬት ነው? እስከ 7 በጣም ትንሽ ነው እንዴ? ስንት ካሬ ነው? በጣም አና ወይስ ካርቴሎም እንዴ? አለ ግን ያው ትንሽ የሆነ የደሃ ሰፈር ውስጥ ሆኖ የደሃ ሰፈር ለዛ ነው እና የደሃ ሰፈር ስልሽ እዛው እንዴት መቆየት ፈልገች ስልሽ በጣም አሪፍ ቤት አለ እኮ ወደዛም
እናቶቻችን አይታቸው እኮ ነው የሚላሉ የሆነ ክብር ይመስላችኋል እዛው የተወለድኩበት ሰፈር እዚሁ ቀባሪ ያሳጣ ምናምን የሆነ ነገር ራሱ ሲሉ እዛው ነው ምንኞታ እኛ ነን እኮ ስልክ እኔ አሁን ብትጠይቀኝ ወጣ ያለ ሐሳቤ እንዳለ በቃ የሆነ የተሻለ ነገር ትልቅ ነገሮችን ማየት አፈልግም ማዘር ግን ከዛ መውጣት አትፈልግም ሁሉ ነገር እዛ መብላቱ መጠጣቱ ህብ ይተበቃ የቤተሰባዊነቱ ምናምን ትፈልጋለች በጣም ተረዳሁት በጣም እሷም ማን እንትን አላትም ጥፋተኛ አላትም ልክ ናት እሷ በሷ የለመርሽውን ሰፈር እናንተ ስንት አጠራቀምሽ በጣም 6-5 ሰው እየሰራው የተወሰነ ያጣለ ስንት አጠራቀምሽ ስንት አለሽ አሁን አስካው ይጅል እንኳን እኔ አክል ብዙ የለም አሁን ስንት ካሁን ስለሰማሁት እንደድንገት ከዚህ በኋላ ነው እንጂ ያሰብኩት አንቺ ላይ 100 ነው ያለው ከዛ በላይ የለም 100,000 ኦልሞስት ወደ 600 ነጥብ ምናምን ነገር 9 ምናምን ይደርሻ ማለት ነው እንዴ ኖርማል ነው እኔ ችግር የለውም አግዝሻለሁ እሱ ምንድን ይቀርኩ አይደለም ያንቺ እናት ማለት የኔ እናት ማለት ነው እኔ እናት ናከፈለ እንደዚህ ኤክሳይትድ አትሁኝ እኔ እኮ ስልሽ ሞር እንደውም 6-7 በጣም ትንሽ ነው እንደዛ እንደውም ከሚሆን እኔ ካኔም እኮ የኔ ማሪፍ ቤት አሪፍ ቦታ ላይ ነው ደግሞ እኮ ያሉት የኔ ቤቶች ከነሱም እኮ የፈለግሽውን እናትሽ መጣ መውሰድ ትችል ነበር እሱ ላይ ላንተና ለቀለለጣ ነው እና አንቺማ ለምን አራስችን አሰርተን በፈለገ ነው እንጂ እኔ ትልቅ ቤት ነው ፈልገው ስለሽ ልጅ በጣም ብዙ ልጅ ነው መውለድ ፈልገው ቢያንስ 8 ልጅ እና መውለድ ፈልጋለሁ እንደዛ ከሆነ ግልግል ነው ማለት ነው ለበያወት ግን ችግር አለው አንቺ አትፈልጊም እንዴ ልጅ ማይደም ጾታ ነው እንዴት አልፈልግም ወይስ ልጃቶች አረውዳለሁ ያው መጀመሪያ እንዳልኩክ የማዘር ነገር እናስተካክልና ወዲያው እንዳተስ እንዴ ከዚህ በኋላ ማቆ ያንቺ ጉዳይ ነው እንዴ ማለት እንደዚህማ ጭንቅ እንዳይልሽ እንዴ እኔ ሲጀመር ነው መሰለሽ የሆነ ነገር አረጋለሁ ካልኩኝ አረጋለሁ ስለዚህ ምንም ምፈልጊው እንደዚህ እኔ እንደዚህ ግልጽ ስትሆኚ ደስ ይለኛል በጣም ደስ ብሎኛል ይመር በቃ አላል ለእናትሽም ቢሆን ግልጽ ሆነሽ እኔ በጣም ምን እንዳየሁብሽ ነገርሽ ባንቺ በቃ አላል ጥንካሬሽን ቤተሰብ ወዳድነትሽ እኔ የምወደው እንደዚህ ነው ሴት ነው ከራሷ ጥቅም አላል ትታ የቤተሰቦቿን ጥቅም አንቺ ለራስሽ አንድ እንኳን አልጠይቅሽኝም እኔ ደግሞ አንድ ስለ ራስሽ የምትጠይቂ መስሎኝ ነበር ለራሴ የሚሰማኝ ቤተሰቦቼ ካገኘኩ እኔ ያው እንግዲህ ባሌ የማሳካት ከቻለ ምን ከበቂ በላይ ያለው ማለት ነው ባሌ ስትይ ደስ የሚለው እኔ ያላቀም ህልም እየመሰለኝ ነው ስለዚህ አንዴ በጥፊትኛች እንዴ ማለት ከነቆኝ በጥፊ ከምልክ በስምከሻል ምርሽን በስምኛ ማርኪ ሰርግሽ ተቀለሽ እንዴ አንድ ኪሳለ መስጋ ጉንጭና ያልኩታራ ጉንጭችን ከመታቸው ይሄ ነው ወይ በጣም ፍቅር ምናምን ታውቂያለሽ ግን እኔ ፍቅረኛ ይዘሻጠቀም ግን ስለሽ በጣም ጎበዝ ነሽ ትሪት ማድረግ ወንድ ልጅ ምናምን ይሆናል አይደል እስካሁን ፍቅረኛ ያለሽ ማን አይመስልም ያሽ ምናምን ይመስልሽ ካጫወትሽም ይሆናል አይደል ከንከብካቢሽም ምናምን አይስል ከጓደኞቼ ምናምን ከማየው ነገር አንፃር ምንድነው እንጂ ይጂ ሳይሆን ታየላው ነው ይጭ ላይ ምናምን በቆቆይ ደግሞ እንደዛ ማለት እንትነሽ ማለት ነው ድንግል ነሽ ማለት ነው የምርሽና ስለሽ እኔ እንደዚህ ጨዋ ሴት አገኛለሁ ብዬ አንድ ቀንም ማስብ ያለቀ እኔ ጨዋ ሲጀመር እኔ ድንግል ባትሆኝም ችግር የለም በጣም ወደድኩ ሲጀመር እኔ ከድንግልነሽ ግን እኔ ድንግል ሴት በጣም ደስ ይላል ማለት ነው ስለሽ ማየት ፈልግ ነበር ስለሽ አገኛለሁ ብዬ አንድ ቀንም እኔ ወይኔ ጉዴ ምን ላድርግልሽ በእናትሽ የሆነ ነገር ጠይቂኝ በእናትሽ ምን ላድርግልሽ አሁን እንዳልፈልግም አረግልሻለሁ ካልኩ ካሜራ ነው ስለሽ እስካሁን ድረስ ስለሽ ለእናትሽ ምናምን ነው ይጠይቅሽኛልና ፕሊዝ እኔ ደግሞ ላንቺ አንድ ነገር ማድረግ ፈልጋለሁ አንድ ነገር ለዚህ ማከስጨለከኝ እሺ ግን አንድ 5 ሚሊዮን አካውንት ላይ ታስገባለህ 5 ማለት 5 መቼ ነው ማስገባለሽ አሁን ይቻላል 5 ሚሊዮን ብር መላክ ይቻላል ትራንስፈር ማድረግ ይቻላል መሰለኝ እንጃ ልክስ ተመለከ አላውቅም እንደዚህ የሚቻል የሆነ እንትን ባንክ ቤት ሄደን ምናምን መፈረም ምናምን ያለብኝ ይመስለኛል ግን የተወሰነ ካሽ አለኝ እጄ ላይ ወደ 2 ነጥብ ለንግድ የሆነ ያስቀመጥኳታለችና ወይ እሷን ልስጥሽና 3 ሚሊዮን ደግሞ ወይ ነገ ሰጥሻለሁ ወይ በኋላ በደንብ ከሰናናም በኋላ ያምረኛል እንደዛ ከሆነ በጣም ደስ
በዚህ በ5 ሚሊዮን ምን እንደዚህ ደስ ይልሻል? ስንት ነገር እኔና አንቺ ተባብለን አንቺ በ5 ሚሊዮን ነው እንደዚህ የምትመስለው። አይ ያው ግን በጣም ያስፈልጋል ስለነበር ለምን ነው ያስፈልግሽ እንዴ? ያው ከጓደኞቼ ቤታች ሆኖ አልፈልግም ብዬ ነበር ነው ለነሱ ፈልጌው ለነሱ ምን ልከሽላቸው አሳያለሁ ብታይሻል በተግባር አምናለሁ ወይ እንደዚህ ተነካኪኝ እኔ አላቀቅልጥ ያለ ነው ለብኝ እኔም ህልም ከሆነ መነሳት አልፈልግም ከዚህ ምሬና እንዴ ለምን በቃ እኔ ስለዚህ ደስ የሚል ተመኘኛለሁ ሁሌም ህልም ቢሆንና ሁሌም ደግሞ ያብረካለሁ ህልም ቢሆን አንቺማ ከዚህ በኋላ ለህልሜ በምንም መተውም አልፈልግም ከዚህ በኋላ ጀምር ከዚህ በኋላ እየተዘዋወርሽም እንድትሰሪ አልፈልግም ስለሽ ወንዶችን አላማቸውም እኔ ስለማውቀው እኮ ነው በራሴም ስለማውቀው ነው አዛኞቹ ባለትዳር ናቸው ተስብ ቢሆንም እንዴ ባለትዳር ሰርፍ ይቀመጣል ያለው ማለት ነው አይ ባለትዳር እንኳን ነው ናቸው እንደዚህ ማካረክልኝ ቀደም አንጨፍር ተስ ማለት ልጨፍሪ ነው እኔ ወይ ጨፍሪና አንቺ ወይ ደግሞ አንቺ ከጨፈርሽ በኋላ አብረን እንጨፍራለን ጨፍሪኛች ግን እንዴት ጨፈራ እንትን እንዴት ደስ ይሻል መጨፈር ደስ ይሻል በጣም የምርሽ ነው ድሮ ክለብ ምናምን ሰራ ነበር ማለት ነው ክለብ ሰሪ ነበር አሁን ስራ ከመጀመሪያ በፊት ክለብ ሰራ ነበር እና እዛ ትንሽ ልምድ አለኝ ማየት ፈለዛ ከሆነ ማየት ፈልጋለሁ ሙዚቃ ነው ልክፈትልሽ ወይስ ትከፍቻለሽ አንቺ አንተ ትከፍልኝ ባንተ ምርጫ ምንሽን ማለት ነው ብዙ ነገር ያልከኛል እኮ ማየት ምን አይነት ነው ፈልገው ካም ያስተፈር ደስ ይላል እኮ ማየት ተፈነ ማስተፈሽ ምን አይነት ተፈራ ነው የምትፈልገው ከሁሉም ነገር የሰጠሽ ዳንስ ስማርትነት በጣም ስለሽ በጣም ጎበዝ ነሽ በጣም ያምራል በጣም አመሰግናለሁ ግን ደግሞ በዶላር ነው የበለጣሽ ነው ዶላር ወይ አልያዝኩኝም እንጂ አይደለም ዶላር ላንቺ ምን ወርቅ ነበር ማዘንጠልሽ ዶላር ታያለሽ እንዴ ኪስልሽም ነው ሱስት አንተ እንድታወጣው ይሄ ነው ስትፈልግ አንዳውጣ
ትንሽ እንደዚህ ነገር አፍራለሁ ትንሽ እንደዚህ ተሳፍሪ እኔ አድርጌ አላውቅም እንደዚህ ነገር እዚህ ጭራሽ እንደዚህ የሚያምር ነገር ማን ነገር ራሱ እንደዚህ በጣም ተጠግቼ ይቻላል ያምር ነው የመጀመሪያ ጊዜ እንደዚህ ዛሬ ነው ያረቀም እኔ ዛሬ ለደቴ ዛሬ ነው ማከብር የምር ነው ታው እንደዚህ ማለት በጣም የምር መገርሚ ጋንደያ ሌባ ነገር ነሽ ማለት አልገባኝ በጣም እንዳንከኝ ተነጨረሽ አባታት ወይ ጨራቅ በጣም እንዲቻልሽበት ግን እንደዚህ መሞላፈጥ ማለት ይኸውልሽ ከሩሽን ጠብቂ እንዳንከኝ አውጪ ገንዘብ ሲጀምር አውጪ ያስገባሽ ነው አውጪ ጭራሽ ተወረወራልሽ እንዴ በጥፊ እንዳለልሽ ሲጀመር አንቺ አበላሽ የነካሽውን ገንዘብ አንነካ እንዴት ቻልሽበት ሲጀመር ምን አይነት ውሸት ነው የምትዋሺው ስላንቺ አትንኪኝ ስላንቺ ይኸውልሽ ብዙ ነገር አውቃለሁ አትሞላፈጪ አሁን ሰራሽን ይዘሽ ክብርሽን ጠብቀሽ ተቀመጪ በስትክክል ተቀመጪ ሲጀመር በስትክክል ተቀመጪ እሺ ማስመሰልሽን አቁሚ እና በስትክክል መጠይቅሽን መልሽልኝ ቆይ ምንድነው እንደዚህ የሚያደርግ አትጩይ ዝም በይ አትጩይ ማለት የመጫወት ከለከለና ወረዛ አራቀበ ሲጀመር አራቀበ አዳምጪ ስላንቺ ብዙ ነገር አውቃለሁ ምን ታውቃለህ ስለኔ ሲጀመር ድንግል ነኝ ትላለች እንዴ ማፈሪያ እና እስካሁን ስትሞላፈጪ ካገኘሽው ሰው ጋር ስትጋደም ነበር እንዴ ስላንቺ ወርሽ ብዙ ነገር አውቃለሁ ይኸውልሽ ባለቤት እንዳለሽም አውቃለሁ ሲጀመር እሱ ነው እዚህ የላከኝ ምን አይነት ርካሽ ሴት እንደሆንሽ እንዳወጣ ነበር የፈለገው አውጣው ሲያሪ ወደዛ አራቀበለሽ አሁን መጠይቅሽም ጥያቄ እንዳለ ተመልሻለሽ አንድ ዘመበይ አትጩብኝ የምሬን በጣም የምታሳፍር ወረዳ ሴት ነች ደግሞ አታፍርም ድንግል እንዳንቺ ሄት ማለት ነው እንዳንቺ ብዙ ሴት አውቃለሁ እንዳንቺ ርካሽ የሆኑ ሴቶች ማለት ነው ቆይ ምንድነው የምትለው ምን ነው እንደዚህ ቀይር 30 ጊዜ ጭራሽ ስትላለች እንዴ አትሞላፈጪ በጠይቅሽን ጥያቄ እንድትመልሽ ነው ምን እንደምትጠይቀኝ ይኸውልህ ሰዓቴን ገለጥ ኦይ ሴትዮ ይኸውልሽ ወደሽ ሳይሆን በግድሽ ትመልሻለሽ እንድትመልሽ አረጋግጥ ሰዓቴን እኮ ነው የገደልክብኝ እዚህ ልክ ስንት ሰዓት ሙሉ ነው ተቀመጪ ምን አባሽ ሰዓት ነው ተቀመጪ ይኸውልሽ ክብርሽን ጠብቂ ይኸውልሽ ከዚህ በኋላ እንደዚህ ነገር አደርጋለሁ ብትይ ሌላ ነገር ነው የሚከተልሽ ሌላ መዘዝ ውስጥ ከመግባትሽ በፊት አደቢ ያዳመሽ ያለ ሴት ስለሆንሽ ነው እስካሁን ድረስ በስትክክል ማዋራሽ ስሚ ሴትዮ እስካሁን ስትሞላፈጪ የነበረውን ሌላ ነገር ጨምርሽ እስካሁን ስትሞላፈጪ የነበረውን እንዳለ ሪከርድ አድርጓለሁ በድብቅ ካሜራ ምን አይነት ወራዳና ርካሽ ሴጣን ሴት እንደሆንሽ ዓለም እንዲያውቅ ነው ማድረገው ኢንተርኔት ላይ ዘንበይ ይኸውልሽ ይቀልርኩ አይደለም ለቀልድ ጊዜ የለኝም ስራትሽን ጠብቀሽ መጠይቅሽን ጥያቄ በስትክክል ብትመልሽ አልመልስም ምን እንደምታመጣ አያታለሁ ይኸውልሽ የነገርኩሽን እየሰማሽኝ አይደለም ቪዲዮ ይዤብሻለሁ ስትሞላፈጪ ባለ ትዳር ሆነሽ ቤተሰቦችሽንም አውቃቸዋለሁ ስላንቺ ይኸውልሽ ብዙ ነገር አውቃለሁ ለሰርጊ አንተ ነበርክ ሻማ ያስቀው ባለቤት የለሽም የለኝም ባለቤት የለሽም አዎ እሺ ዳግም ባለቤትሽ አይደለም ይኸውልሽ ፍቅረኛዬ ነበር ተጣልተናል ፍቅረኛዬ ነበር ይኸውልሽ ስላንቺ ብዙ ነገር አውቃለሁ እንደዚህ መዋሸትም መሞላፈጥም አይጠበቅብሽም ይሄን ቪዲዮ ቤተሰቦችሽ ጋር ነው ማሳያቸው ምን አይነት ርካሽ ሴት እንደሆንሽ ኢቭን ለነሱ ብቻ አይደለም ማሳየችው ለዓለም ነው እንዲዳረስ ማድረገው የኢትዮጵያ ሰው እንዳለ አንቺ ምን አይነት ሰይጣን ጨራቅ እንደሆንሽ እንዲያውቁ ነው ማድረገው ስራ ራሱን እንዳሰሪ ነው ማድረግሽ ያዳምጥሽ ነው አይደለ ስለዚህ የምጠይቅሽን ጥያቄ በትዕግስት ይኸውልሽ ብጮይ ከዚህ በኋላ ምንም አይነት ትዕግስት የለኝም እስካሁን ራሱ የተንከባከብኩሽ ይበቃል ይኸውልሽ እስካሁን ደስ ካንተ ጋር ስሞላፈጥ የቆየሁበት እኔ ራሱ ትዕግስት ያላለቀምሽ እንኳን አንተ ይኸውልሽ አሁን ያልኩሽን እየሰማሽኝ አይደለም ከዚህ በኋላ ይኸውልሽ አልከራከርሽም መጠይቅሽን ተመልሻለሽ አልመልስም እንደዛ ከሆነ ሲጀመር ያልክሽው ነገር ጥፋት ነው ማጥቂያ ማድረግሽ ተነስተሽ ይኸውልሽ ማትመልሽ ከሆነ እስር ቤት ውስጥ መከተሽ ኢቨን ቤተሰቦችሽ እንዳታገኝ ነው ማድረግሽ ይኸውልሽ አዳምጪኝ ይኸውልሽ ቀልድ አይደለም የገባሽበት ምን አይነት ስህተት ውስጥ እንደገባሽ ተቀርሽ አይደለ ቀናበይና ይም መጠይቅሽ መልሽ ለምንድን ነው እንደዚህ ያደረግሽው ሲጀመር ለምንድን ነው ይሄ ሁሉ ውሸት የምትዋሽው ምን ጎደል ይበለሽ ነው መልሽልኝ ጊዜ የለኝም ከዚህ በኋላ አልታገዝሽም አንጠጥቄ ነው እስር ቤት መከተሽ ምንድነው ያሸውክ ይኸውልሽ ዳግመን ባለቤት አይደለም ብለሻል አንድ ውሸት ስላንቺ ብዙ ነገር አውቃለሁ ስለ ዳግም ብቻ አይደለም ሲጀመር ማለት ነው ከሱ የወሰርሻትን 600,000 ብር እንድትመልሽ ያደርግሻል 600,000 ብር ራሱ ትመልሻለሽ ያዳመጥሽ ነው አይደል ቀናቤ ይኸውልሽ እስካሁን ስትጮህ ያልነበር ስትወራ ያልነበረ አሁን እንድትመልሽኝ ይፈልጋሉ ምንድነው እንደዚህ እንድትማገጭ ማድረግ 600,000 የሚያህል ነገር
አውጥቶ የሰጠሽ ስለሚወድሽ ነው። የሚወድሽ ባለቤት እንደዚህ ያለሽ ምንድነው ማጋጠም ያስፈልግሽ? ምን አይነት ጭንቅላት አለሽ? ይኸውልሽ ጭንቅላት ቢኖርሽ እንደዚህ ነገር አታርጊም። ከዚህ በላይ ይኸውልሽ አፍላፍ ትከፍኝ አይደለም ሴትዮ። እኔ ጊዜ የለኝም ምንም እንደዚህ እንድትበትበቺ ይሄ እንድትለምኝም አይደለም ፈልገው መጠየቅሽን ብቻ መልሽ። ምን አተሽ ነው ከባለቤትሽ? እሺ በቃ ግን ይሄን ቪዲዮ እንደማትለቀው ቃል ገባልኝ። አሁን ስለ ቪዲዮ አይደለም ማውራው። ዝም በይ። የምትነግሪኝ ነገር ማለት ነው የሚያሳምን ነገር ከሆነ ቢያንስ የተወሰነ ነገር ላደርግልሽ ይችላል። እሺ አሁን ይኸውልሽ ምን አትበይኝ። የምጠይቅሽን ብቻ መልሽልኝ። ምንድነው እንደዚህ እንድትሆኚ ያደረገሽ ነገር? በቃ ምንድነው ያጣሽው ከባለቤትሽ? በቃ እኔ ከብዙ ወንዶች ጋር መጣስ አለብኝ። እኔ ያለኝ አለቀ። እንዳንቺ አይነት ጭራቅ ሴት አይቼ አለቅም። እሺ አሁን 600,000 ብር አለ የለም? እንዴት ቆይ ከሰጠሽ 3 ወር አይሆንም። በ3 ወር ውስጥ እንዴት ያታረክሽው? ሲጀመር የት ነው ያረክሽው 600,000 ብር? በቃ አለ አይደል ነገር ያለው በቃ ከብዙ ወንዶች ጋር መጣስ አለብኝ። ከነሱ ጋር ስወጣ ምናምን በቃ ጻፍርበት ነው ለነሱ ሰጣቸው። እኔ ሁልሽኔ እንዳንቺ አይነት ርካሽ ሴት ነው አይቼ አለቅም በህይወቴ። 600,000 ብሩን ሲጀመር ማለት ነው ከየትም ብለሽ ታመጫታለሽ። የደምሽ ነው አይደለ? ሲጀመር ሁሉን ልታጠፊያችሁ እውነቱን ንገሪኝ። ስንት ብር አለ? ምንም እንዳትዋሽኝ። ይኸውልሽ እኔ ማታውቂ በጣም ብዙ ኮኔክሽን አለኝ። ከዚህ በላይ ካንቺ ጋር ማውራትም አልፈልግም። ተነሽ ነው ተነሽ። ምን ሞልፋት እንግዲህ ተመልካቾችን የተመለከታችሁትን ይመስላል። እንግዲህ እንዳያችሁት በጣም አይን አውጣና ፈጣጣ የሆነች ሴት ነው ዛሬ የመጣችው። እንግዲህ አይኗን በጨዋታዋ ነው እንግዲህ ባል የለኝም ብላ ባሏን ሙሉ ለሙሉ የከደችው። ኢቭን አታፍርም ሁላ ስትጠራ የነበረው ገንዘብ በጣም ብዙ ገንዘብ ነው። እንግዲህ እንደዚህ አይነት ሴት እኔ እንደዚህ አይነት ቁጥር ማትፈራ ሴት እኔ አጋጥሞኝ አያውቅም። ኢቭን ስጠይቀኝ የነበረው 7 ሚሊዮን 5 ሚሊዮን ነው በአንድ ቀን እንደዚህ ሁላ ገንዘብ የምትጠይቅ ምን አይነት ገንዘብ ወዳጅ ምን አይነት ሰይጣን እንደሆነች እንግዲህ እናንተም ማየት ትችላላችሁ። እንግዲህ የዛሬ ቀረጽነው ቪዲዮ እንግዲህ ለባለቤቷ ለዳግም የምናሳይ ይሆናል። እንግዲህ እሱ የሚወስነው ውሳኔ ይወስናል። እንግዲህ 600,000 ብሩን እንደምንም ብለን እናስመለስለታለን። የዛሬ ፕሮግራማችን እንግዲህ ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።